አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምረጎኔ እኔም ደስ ብሎኛል። እልልልልልል እንኳን ደስ አላችሁ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ይብዛላችሁ ውዶችዬ። በጣም በጣም ደህና ነኝ። ዛሬ ይዤ የመጣሁት ቪዲዮ በጣም ደስ ከማለቱ በቃ ያስፈነጥዛል። የእውነት ከዶክተር ወይንም ከምሁር መምህር፣ ሊስትሮ ጠራጊ፣ ቀን ሰራተኛ፣ ሀብታም፣ ደሃ፣ የተማረ ያልተማረ፣ የከተማ ሰው፣ ባላገሩ፣ ሁሉም የሰው ልጅ ማለት የሰው ዘር የሆነ ሁሉ የሚመኘው የሚያቅደው በጉጉት የሚጠብቀው ቢኖር ሁሉም ሰው የሚስማማበት ማለት የሚስማማበት 100% ሁሉም ሰው ልጅ መውለድ ነው። በዚህ አጋጣሚ ኤልዳዬ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ፣ እንኳን ማርያም የሆድሽን ወደ ጀርባሽ አዞረችልሽ፣ እንኳን ልጅ ለማቀፍ ለመሳም አበቃሽ። የታወቀ ነው እንጂ እናት ለመሆን 9 ወር ሙሉ አርግዞ አምጦ መውለድ ምን ያህል ከባድ ቀናቶችን ከባድ ሁኔታዎችን እንደምታልፍ የታወቀ ነውና እንኳን እግዚአብሔር አምላክ እንኳን እመቤቴ ቅድስት ብጽሕት ድንግል ማርያም ለዚህ ክብር፣ ለዚህ ሞገስ፣ ለዚህ ደስታ፣ ለዚህ ብስራት አበቃችሽ። እንኳን ማርያም ማረችሽ ልል እፈልጋለሁ። ኤልዳዬ የኔ ደርባባ፣ የኔ መካሪ፣ የኔ አስተዋይ፣ እንግዲህ አብርሽና ሩታም የምንጠብቀው የምንጓጓው የምናልመው እንግዲህ የውጨኝነት ወይንም የጓደኝነት የባልና ሚስት ፍሬው ልጅ ነው። እግዚአብሔር አምላክ እናንተንም ወዶ ፈቅዶ በልጅ ይባርካችሁ ማለት እፈልጋለሁ። በቅርቡ ደግሞ የአብርሽና የሩታን ነው የምንጠብቀው ማለት ነው። ልጅ እውነት ኤልዳዬ እንኳን ማርያም ማረችሽ። ማርያም በሞገስ በክብር ታሳድግልሽ ልል እፈልጋለሁ። እንግዲህ ሰው ስንሆን ሁላችንም የምንጓጓው በቃ እንሰራለን፣ እንማራለን፣ ገንዘብ እናገኛለን። የሆነ ስቴፕ ላይ ህልማችን እቅዳችን ከዚህ የዘለለ አይሆንም። በቃ የመጨረሻ የሰው ግብ የመጨረሻ ጉጉቱ ልጅ መውለድ ነው። ደሃም ሀብታምም እግዚአብሔር እኮ አንዳንድ ጊዜ ማለት እኛ ካልተሰጠን ይልቅ የተሰጠን ነገር እጅግ በጣም ውብ ድንቅ ነው፣ እጅግ በጣም ይበልጣልና እኛ ፈልገ ነው ሳይሆን እግዚአብሔር ወዶ ፈቅዶ ነው ልጅ የሚሰጠውና ይገርመኛል። የእግዚአብሔር ስራው እጹብ ድንቅ ነው፣ የእውነት ነው። በቃ ሌላ ሰው ነው የምትሆኑት ማለት ይሄ እንዴት ነው? እኔ እንኳን ልጅ የለኝም፣ ግን በቃ አለ አይደለ? በጣም ለየት ያለ ስሜት ነው ደስታው። ምኑ እንኳን እናንተ ወልዳችሁ ይቅርና እንዴት ነው ወንድምህ ሲወለድላችሁ የምትደሰቱት ደስታ በቃ የተለየ ነው የምላችሁ፣ የተለየ ነውና እንኳን እናቴ ቅድስት ድንግል ማርያም ምጡን አሳነሰችልሽ፣ እንኳን ለዚህ ያበቃችሽ። ከተሳሳትኩ ይቅርታ። ግን እኔ ማርያም በሽልም ታውጣሽ በጣም ደስ ስላለኝ የምናገረው ሁሉ ዝብርቅርቅ ልል ይችላል። እንግዲህ ካስቀየምኳችሁ በጣም ይቅርታ። የሆነ ጊዜ ልጅ ሆኜ ማለት ነው አራስ ቤት እጄ እምሉትን አላቅምና እንኳን እግዚአብሔር ማረሽ ነው ጠይቄ እኮ ነው ከውጭና አራስ ቤት ቤተሰብ ይሄዳል ምናምን እና ተከተላችሁ ትሄዳላችሁ እና እንትን ነው ልጅ ስትሆኑ ትሸማቀቃላችሁ። ለካ እንደ ትልቅ ሰው ነው የምናስበው። አንዳንድ ጊዜ ልበል ልጅ ሆነን ይሄ ማንጎ ጁስ ወይ ብርቱካን የሆነ ነገር ገዝቶ ነው የሚሄዱትና ልጅ ስትሆኑ ብቻ ደግሞ ጡል ጡል እያለችሁ ነው የምትሄዱትና
ምን ይዤ እኔ ምንም ይዤ አልሄድኩ እንዴት ገብቼ ሰላም እላታለሁ ምናምን ብዬ እኔ ልጅነቴ ነው አላቅምና ትልቅ ከሆንኩ ነው ያው ቤተሰብ ወይ ትልቅ እህት ጋር ስትሆኑ ታስታውሳቸዋለች በልጅነት ያረጋችሁትን ነገር እና ገብቼ ምን ልበል አልኳቸው። እንኳን ማረማረች በያት አሉኝ። ከዛን እንኳን እግዚአብሔር ማረሽ ነው እንኳን ብቻ ታሞ እንደተነሳ ሰው ነው ሰላም ያልኳትና የሳቀችው ሳቅ ራሷ ትዝ ይለኛልና አሁንም በደስታ ስለሆነ የምናገራቸውን ቃላት በስተት መንገድ አትውሰዱብኝ። እንኳን ማረማረችሽ በጣም በጣም ደስ ብሎኛል። የእውነት ለመናገር የሀገርን ፍቅር የምታውቁት ከሀገር ስትወጡ ነው ይባላል እና ቀምሼው አይቼዋለሁ። የእውነት በጣም ቀምሼው አይቼዋለሁ። የእናትነትን ፍቅር ያው ማንም ሰው እናቱን ይወዳል፣ ግን አብሶ የበለጠ እንድትወዱ የበለጠ ስለ እናታችሁ በየማይክሮ ሰከንዱ አእምሯችሁ ላይ የሆነ ሚስኮል እንዳረግባችሁ ከፈለጋችሁ ልጅ ወልዳችሁ እዩ ይባላል እና ስትወልዱ የእናታችሁን መስዋዕትነት የእናታችሁን ምን ያህል እስከ ሞት ድረስ እንደምትወዳችሁ ወይንም እስከ ሞት ድረስ እንደሆነ የእሷ ፍቅር ታውታላችሁና እናታችን እንደዚህ ሆና ነው ምናምን የወለደችው ትላላችሁ። የሆነ ጊዜ እኔ አላቅም የ6ኛና 7ኛ ክፍል ተማሪ ሆኜ እናቴ እርጉዝ ነበረች፣ አርግዛ ነበርና ይሄ 9 ወር ያለፈችበትን መንገድ ሳስቦ በትንሽ ጊዜ ነው ማለት እኔ አጋጣሚ ሆኖኝ 7ኛና 8ኛ ክፍል እናቴ ጋር አልነበርኩኝም የተማርኩት፣ ግን የሆነ ጊዜ አየሁ የእርግዝና እንትኑን ማለት ነው። አሰብኩኝ ማለት እንዴት ነው ምግብ አትበላም እርጉዝ እንደሆነች ያውቃለሁ። እናቴ ምግብ አትበላም ምናምን ነገር በጣም ያማታል ሽታው ምናምንና እኔ በጣም ገርሞኝ እኔ ስለ እርግዝና ምኑ እንትኑን አላውቀውም። ያሰብኩት ምን እንደሆነ ታውቃላችሁ? የምሬን ነው። ለካ እናት እንደዚህ ነው እኛን የወለደችው ማለት እንደዚህ ሆና ነው የወለደችን ምናምን ቆጠርኳቸው። ወንድሞችን እህቶችን መቁጠር ነው የጀመርኩት። አስባችሁታል? እናንተ እኮ ራስ ምታት ለ5 ደቂቃና 15 ደቂቃ ራስ ምታት ሲያማችሁ ምግብ አልስማማ ብሎ ነገር ስትሆኑ የምትነጫነጩት መነጫነጭ እና እህቶችንም ወንድሞችንም እንደዚህ ነው የወለደችው ጥያቄ ሆነብኝ። በቃ ጥያቄ ነጥብ ሆነብኝና እኔ ያየሁት በአንድ ቀን ምግብ ስትሰራ ምግብ አትበላም፣ ምግብ ሽታ እንዴት ነው አሁን ነው ማስክ የመጣው እንኳን አሁን በኮሮና ጊዜ ነው። እሷ ግን እርጉዝ ሆና ማስክ ነበር የምታደርገው። ከኔ በታች ሲወለዱ እኔ እንግዲህ ልጅም ስለሆንኩ አላውቅም፣ ግን ትንሽ ተለቅ ካልኩ በኋላ የሆነ እርሜ በጣም ረጅም እርሜ ቆይታ ማለት ትንሽ ቆየት ብላ ነው የወለደችበት እና 8 ዓመት 9 ዓመት ቆይታበት ነው የወለደችው። ግን ማስተዋል የቻልኩኝ ያው ትንሽ ትልቅ ስለሆንኩ ነው እና የእውነት በቃ ያረገዘች ሴት እኔም ትልቅ ሰሆን እንደዚህ ነው የምወልደው ምናምን ብዬ አእምሮ ላይ የሆነ ሴቭ አደረኩት። እግዚአብሔርን እንደዚህ ተሰቃይቶ ነው እንደዚህ መከራቸውን አይቶ ነው ምናምን እና ስትወልድ በቃ ጸሎት ነው የጀመርኩት። የእኛ ሰዎች ታውቃላችሁ አይደለ? ሴት በሆነችልኝ ምናምን ግማሽ ወንድ በሆነ ይላልና እግዚአብሔር ስጦታ ሁሉ ከምንም ስጦታ በላይ ነው። ሴትም ይሁን ወንድ እግዚአብሔር በጥበብ በመጎስ ሀገሩን የሚወድ እምነቱን የሚወድ የሚያከብር ሆኖ እናት አባቱን የሚያከብር ሆኖ ይወለድ እንጂ የሴትና የወንድ ልዩነቱ አይታየኝም። ሙሉ ጤነኛ ልጅ እግዚአብሔር ይስጠን። ላልወለዱት እግዚአብሔር አምላክ ልጅ ይስጣቸው። እርጉዝ ለሆኑትም እንግዲህ ምጣችሁን ያቀልል ወይንም ያጥሩ ወፍ አትስማችሁ ልል እፈልጋለሁ። የወለዳችሁን በዚህ አጋጣሚ እንኳን ማረቻችሁ ልል እፈልጋለሁ። እናትነት ጥልቅ ነው ስሜቱ። የእውነት እናት አንድ ባትሆን ብዬ ተመኘው። 1 5 6 ብትሆን እውነት እናት አንድ ሆና ተቸገርን እንጂ የእናትነት ለየት ይላል። እኔ አንዳንድ ጊዜ እናቴ ሳያት
የሁሉንም እናት በእናቴ ነው ምስላት ማለት እናንተ የሆነ ጥሩ ነገር አይታችሁ ካደጋችሁ በዛው ልክ ነው ያ ሰው ብላችሁ የምታስቡት። ወይ ደግሞ በልጅነታችሁ መጥፎ ነገር ካያችሁ እስክታድጉ ድረስ ካምሯችሁ አይጠፋም አንዳንድ ቁስል ማለት ነውና እናቴ በትንሽ በትልቁም ስፍስፍ ስትል በቃ የሁሉም የዓለም እናት ለልጃቸው እንደዛ ነው ብዬ ነው የምስለው እኔና ያው ከመቼም ከስንዴ እንግርዳድ አይጠፋም። አንዳንዱ እናቶች እንግዲህ በራሳቸው የሆነ ሰው መቼም የሆነ ኬዝ ይኖረዋል እንግዲህ የተለየ ሊሆኑ ይችላሉ። ግን እናት ልዩ ናት ለልጅ የእውነት እናት ያለ ልጅ ልጅ ያለ እናት መቼም አይደምቅም ደምቆም አያውቅምና እግዚአብሔር ለዓለም ሁሉ እናቶች ረጅም እድሜ ከጤና ጋር እመኛለሁ። አብሶ ለኢትዮጵያ እናቶች በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ምክንያቱም ለልጆቻቸውን ለማሳደግ የሚያልፉበትን ውጣ ውረድ በጣም እረዳለሁ፣ በጣም ነው የምረዳውና እግዚአብሔር አምላክ ሳቃችሁን ብቻ ያሳየኝ። የእውነት ከልቤ ነውና ሳቃችሁን ያሳየኝ። እናት የሆነ ሁሉ በቃ ሳቃችሁን ያሳየኝ። የልብ ከልብ ይሄ የእውነት ሳቃችሁን ያሳየኝ እና ውዶችዬ መልካም ቆይታ ይሆንላችሁ። ወሬ ያበዛውባችሁ በጣም ደስ ብሎኝ ነው እና አብርሽና ሩታ አስቡበት እሺ፣ እንዳትረሱት በቅርብ ጊዜ እና ኤልዳዬ እመቤቴ ቅድስት ብጽሕት ድንግል ማርያም እናቴ ወለላይቷ እቅፍ ድግፍ አርጋ በሽልም ታውጣሽ። ልጅሽንም እግዚአብሔር አምላክ ቸሩ መድኃኔዓለም ያሳድግልሽ። እንወድሻለን፣ እናከብርሻለን እኔ ውድ እህት።